የኢትዮጵያ ተጨባጭ ሁኔታ ከለውጡ በፊት ምን እንደነበረ ለህዝቡ መናገር ብዙም የሚያስፈልግም አይመስለኝም። ለምን ቢባል ጭቆናው ጣራ ደርሶ ስፔሻሊ የኦሮሞ ህዝብ ብዙ ስቃይ ውስጥ እንደነበረ እና ሌሎችም ብሔር ብሔረሰቦች እንደዛው እና የኦሮሞ ህዝብ በኢትዮጵያ መንግስታት ያልተጨቆነበት ባይኖርም የኢህአዴግ መንግስት የቲፒኤልኤፍ ማለት ነው ወያኔ የኦሮሞን ህዝብ በኢኮኖሚ፣ በፖለቲካ፣ በባህል በተለያየ ሁኔታ ማርጂናላይዝ አድርገዋል። ከዛም የብዙ ጊዜ ትግል ነው ወያኔን እንዲወድቅ ያደረገው። ከዛ አኳያ በዚህ አካባቢ ባነሰም እንኳን ብናየው የቱለማ ገበሬዎች ወደ 200,000 የተፈናቀሉ እያንዳንዱ እንኳን አንድ ቤተሰብ ሁለት ቤተሰብ ቢኖረው ምን ያህል እንደሆነ ግልጽ ነው እና የሀብት ምንጭ ተደርጎ ነው የሚታይ የነበረው መሬት። አዋጁም ራሳቸው እንዲያመቻቸው አድርጎ ነው የማስነሳቱ ሁኔታ ያለ ካሳ ክፍያ በተለያየ የማስፈራራት የመግደልም ሁኔታ ነበሩ ሬዚስት ያደረጉትን። እስከዛ አኳያ ስታይ ያ ሁሉ ህዝብ የት ደረሰ የሚባልበት ዘመን ነበር። ከዛ አኳያ ስታይ ለውጡ ከውጭና ከውስጥ የተደረጉት ትግሎች ተጋግዘው ወያኔ ከስልጣን የማንሳቱ ሁኔታ ተፈጥሯል እና ለውጡ የኢትዮጵያ ህዝብ የተቀበለው በዩፎሪያ ወይም ደግሞ በፉጨት ነበር ማለት ይቻላል፣ ደስ ስላለው እና ለውጡ ደግሞ በሪፎርም ወይም ደግሞ በሂደት ሁኔታዎችን የመቀየር ሁኔታ እንጂ አብዮታዊ አልነበረም። አብዮት እንደሚታወቀው አውዳሚ ነው። ብዙ ጊዜ ገንቢ የሆነበት አካባቢ ሊኖር የሚችል አይመስለኝም። ግን በኢትዮጵያ ውስጥ ያለው ሲደረግ አንደኛ በሰላማዊ መንገድ ስልጣን ርክክቡን ስታይ ፕሬዚደንሲው ወይም ደግሞ ምልከታው ጥሩ ነው የሚያሰኝ ነው። ለምን በሰላማዊ መንገድ ስልጣን የመረካከቡ ሁኔታ በኢትዮጵያ ውስጥ አልነበረም። ገሎ ነው ስልጣን የሚወስደው፣ ወንጀለኛ ሆኖ ማለት ነው። ከገደልሽና ከስልጣን ከወሰድ ወንጀለኛ ነች ኦልሬዲ። ወንጀለኛ ሆኖ ከስልጣን ለማውረድ የሚፈልግ ደግሞ ኮንቲኒቲ ይኖራቸዋል እና ሲወርድ እንደሚሞት ስለሚያውቅ ስልጣንን አይለቅም። ይህን ሁኔታ ቅርቃር ውስጥ የገባ የኢትዮጵያ ፖለቲካዊ ባህል ወደ ተሻለ ሁኔታ የማምጣት ምሳሌ የሆነ ነው የዶክተር አብይ በሰላማዊ መንገድ ወደ ስልጣን ማምጣት። በሰላማዊ መንገድ ሌሎችም ከስልጣን ወርዶ በሰላማዊ መንገድ ህዝብ ውስጥ የመኖሩ ሁኔታ ትልቅ ነገር ነው በኢትዮጵያ ውስጥ። ግን ብዙዎቹ በአእምሯቸው ውስጥ በሰላማዊ መኖር በሰላማዊ መንገድ ከስልጣን ወልዶ መኖር የሚለውን ሁኔታ ያልተቀበሉት ወደ ትግራይ ነው የሸሹት እና እስካሁንም በሰላማዊ መንገድ እየኖሩ አይደሉም። ያጠፉት ጥፋት ነው እንደዛ የሚያደርጋቸው መሰለኝ። ለህዝቡ እፎይታ ሊሰጡ ያልቻሉም እና ተመልሶ ይህን ሁኔታ በራሳቸው የሚያደርጉትን ጥፋቶች ወደ መንግስት የመውሰዱ ሁኔታ ይታያል ማለት ነው። በኢትዮጵያ ውስጥ ልክ ጅራፍ ገርፎ ራሱ ይጮሃል እንደሚባል አይነት ነገር ነው። ይሄ የተለመደ ባህላዊ የኢትዮጵያ ፖለቲካ። ይሄንን ሁኔታ ለመለወጥ ዶክተር አብይ ስልጣን ከወሰደ በኋላ የትኛውን ፕራዮሪታይዝ አድርጎ እንደሚሰራ ለይቶ አስቀምጦ የመሄዱ ሁኔታ፣ ለውጡ ደግሞ ወይም ሪፎርሙ ወይም ተሃድሶ ልንለው እንችላለን ትልቅ ነው። ታስታውሺ እንደሆነ ዶክተር አብይ ወደ ስልጣን ሲመጣ የሰራተኛ ደሞዝ አልነበረ።
ኦልሬዲ ስቴቱ ባንክራፕት ሆነዋል ማለት ነው። ከዛ ባንክራፕት ከሆነ ስቴት ወጥቶ ጦርነቱን ሁሉ በማሸነፍ ዛሬ የደረሰበትን ደረጃ ስታዩ የተደረጉት ትግሎች ምንም እንኳን መራራ ቢሆኑ የወደፊት ተስፋ ነው ብዬ ነው የሚገምተው። ጉድለቶች የሉም ማለት አይደለም። በዓለም ላይ ማንም መንግስት አብሶሉት የሆነ ነገር የሚሰራ ያለ አይመስለኝም። መንግስት የሰዎች ጥርቅም ስለሆነ ሰዎች ደግሞ ስህተት ይሰራሉ። እግዚአብሔር ብቻ ነው አብሶሉት የሚባለው እና ስህተት የማይሰራ። ከዛ አኳያ ስታይ ስህተቶችን በይፋ የመቀበል እና ይቅርታ የመጠየቅ ሁኔታ በኢትዮጵያ ውስጥ የለም። የዶክተር አብይ መንግስትም ይሄንን ነገር ሲያደርጉ አይታይም። ግን ሌሎች ደግሞ የማድረጉ ሁኔታ ብቻ ሳይሆን በውሸት የመወንጀልና ወንጀለኛ የማድረጉ ሁኔታ ስላለ ወደፊት ይሄ ሁኔታ ይስተካከላል የሚል እምነት አለኝ። የፖለቲካ ምህዳሩ የጠበበው በአእምሮ ውስጥ እንጂ በመሬት ላይ ያለው ሁኔታ የተለየ ነው። በአእምሯቸው ውስጥ ስለጠበበ ኦብጀክቲቭ ሪያሊቲ ማየት አቅቷቸዋል ብዙዎቻቸው። ለምን መሰለሽ? አይዲዮሎጂካል ሴቱ በማይንድ ውስጥ ያለው ተጨባጭ የሆነ ነገር ስታይ ዛሬ በኢትዮጵያ ውስጥ ሳንሱር የሚባል ነገር አለ ወይ ብለሽ ብትጠይቃቸው እነዛን ሰዎች የድሮውን ስለሚያስታውሱ በአእምሯቸው ውስጥ ሳንሱር እንዳለ አድርጎ ነው የሚወስዱት እንጂ እውነት ለመናገር በሚዲያ አካባቢ የሴንሰርሺፕ ኮንሰፕቱ ያለ አይመስለኝም። ብዙ መጽሐፍ ጻፊዎችን ጠይቄያለሁ። እነዚህ የሴኪሪቲ ሰዎች ጋር ወስዳቸዋል መጽሐፋቸውን። እኔም መጽሐፍ ጽፌያለሁ ግን አልወሰድኩም፣ እንዳለ ነው የወጣ። ይሄን ድሮ ቢሆን ሴኪሪቲ መጀመሪያ ፕሪንት እንኳን ሳይደረግ ነው። ፕሪንት ካደረግሽ ትከስሪያለሽ አይደለም? ስለዚህ ሳይደረግ በፊት ሴንሰርሺፕ ይሄዳል። ምንድን ነው ምህዳር? የፖለቲካ ምህዳር ሲባል ሌታስ እንደ ኳስ ሜዳ እንውሰድ። ኳስ ሜዳ እኮ ሰው ገብቶ የሚጫወተው የኳስ ህግ አለው። የፉትቦል ወይም የእግር ኳስ ህግ አለ። ህጉን ጠብቀሽ ነው የምትጫወች እና በእግር ነው የምትጫወች ከተባለ በእጅ ከነካሽ ወይም በእጅ ጎል አገባለሁ ብትይ ከሜዳው ትወጫለሽ። ሌላኛው መስመሮች አሉ። ከመስመር ውጪ ኳስን አንደባለሽ ወይም ደግሞ መተሽ ማግባት አይቻልም። አንዳንዱ የፖለቲካ ሰዎች ሂፖክራሲ ስለሆኑ ከጎሉ በስተጀርባ ዙሮ ኳስ ማግባት ይፈልጋሉ። የፖለቲካ ምህዳር ሲባል ምህዳሩ ከአእምሮ እንደ ሜዳ የሚወሰደው አእምሮን ነው እና ሌላ ሜዳ የለም ሄዶም ኤክሰርሳይዝ የሚደረጉበት። የኢትዮጵያ የፖለቲካ ድርጅቶች የሚባሉት የፖለቲካ ድርጅት መቼ ነው ኤክሰርሳይዝ ማድረግ የጀመረው? በኢትዮጵያ ውስጥ ራሱ እንደ ድርጅት ራሳቸውም እኮ ፐርፌክት አይደለም እና አንዳንዶቹ ስቴት ፓወርን ለመያዝ የብልጽግና መንገድ ነው ብለው የሚገምቱ አሉ። ያ ብቻ ነው በኢትዮጵያ ውስጥ ሊያበለጽግ የሚችለው። ለምን? ስቴት መሬት የመንግስት ነው፣ የህዝብ ይባል እንጂ የመንግስት ነው አይደለም። ይሄ ሌላ ጨዋታውን አሁን ለምሳሌ አንድ የሆነ ከንቲባ ሲሾም የመሬት ባለቤቱ እሱ ነው። ይሸጣል፣ ለፈለገው ይሰጣል። እንግዲህ ሌላ ውስጥ ገባው ለምን መሰለሽ? ኮምፓራቲቭሊ ስታይ የፖለቲካ ምህዳሩ ሰፍቷል ወይስ ጠቧል? እኔ በደንብ ከመስፋት አልፎ ወደ ስርዓት አልበኝነት የሄደበት ሁኔታ አለ ነው የምለው እና ህግ መከበር አለበት። የፖለቲካ ምህዳር ሲባል ህግ ይኖረዋል።
ከዛ ህግ ውጪ ወይም ደግሞ ከተደነገገ ድንጋጌ ውጪ ከሄድሽ የራስን ህጋዊነት የሚጻረር ስለሆነ የራሱ የግለሰቡን ህጋዊነት ይጻረራል። ስለዚህ በኢትዮጵያ ውስጥ እንደፈለገ ሰው ይናገራል። የመሳደብም መብት አለ መሰለኝ በዚህ ሀገር። ሌላ ሀገር ግን ፍርድ ቤት በደንብ ነው እንትን የሚያደርጉት። በዌስትም አይቻለሁ የፖለቲካ ድርጅቶችን የሰውን ስብዕና ገፎ አይደለም ለሰው ስብዕና እንታገላለን እያሉ የሰውን ስብዕና ይገፋሉ። እዚህ ሀገር እኮ የኔን የፖለቲካ መስመር ካልተከተልሽ ምንድነው በትሪዝን ይካሰሳሉ። እንደ አገር ክህደት አለ አይደለም። የመወንጀሉ ሁኔታ አለ፣ የስም ማጥፋቱ ሁኔታ አለ። ከፖለቲካ ድርጅቶች የሚጠበቅ ስነ ምግባር አይደለም። ከዛ አኳያ ስታይ እንደዚሁ የፖለቲካ ምህዳሩ ጠቧል የሚሉ ሰዎች ናቸው ያንን የሚያደርጉ። እንደዛም ሆኖ በሰላማዊ መንገድ ሰርቶ ወደ ቤት እየገቡ እያሉ መንግስትን አኪዩዝ የማድረግ ሁኔታ አለ። ሌላው የፖለቲካ ድርጅቶች በሌላ አገር የፖለቲካ ድርጅት የሚባለው በሰላማዊ መንገድ መስራት ያለ መስራቱ በደንብ በህግ ሲታይ ብቻ ነው። እዚህ ሁለት እግር አለኝ ብሎ ሁለት ዛፍ እንትን ለማለት የሚፈልጉ አሉ። ህጋዊና ህገወጥን ሚክስ በማድረግ ወይም ደግሞ በማፈራረቅ የሚሰሩ የፖለቲካ ድርጅቶች አሉ። ይሄንን ማንን ለመሸወድ እንደሚፈለግ አይታወቅም። እኔ የፖለቲካ ድርጅቶች ሲባል በሰላማዊ መንገድ ፖለቲካን መስራታቸው ነው የሚሰሩት። ፖለቲካ ደግሞ የህፃናትን የትናንሽ የወደፊቱ የሀገር ተረካቢዎችን ኦፌንድ የሚያደርግ መሆን የለበትም እና ያንን ኤቲክሱን የፖለቲካ ኤቲክሱን የተቀበለ መሆን አለበት። አስፈላጊ ያሉን አባባሎች ወይም ደግሞ ምስሎች መታየት የሌለባቸው ናቸው። ስለዚህ የኢትዮጵያ ፖለቲካ ምህዳር ሰፍቷል ነው የሚለው። በየት አገር ነው መንግስት በፓርላማ ውስጥ አባል የሌለው ፖለቲካ ፓርቲ በገንዘብ የሚረዳው? የለም። እውነት ለመናገር ትልቁ የዌስተርን ዲሞክራሲ ህጋዊ ነው የሚያሰኘው በፓርላማ ውስጥ አንድም የተመረጠ አባል ሳይኖረው የሚረዳ ፖለቲካ ድርጅት የለም። እዚህ ግን 120 ነው እና 120ው ፕሮባብሊ 2-3 ድርጅቶች ናቸው በፓርላማ ውስጥ ያሉት አባሎችን እና ትሬሽሆልዱ አንድ ሰው ከፓርላማ ካገኘሽ የመንግስት ድጎማ ወይም እርዳታ የፓርላማ ሜምበር ከሆኑት ውጪ ሊሆን አይችልም። ኢትዮጵያ ለዚህ አይነት ምንድነው ድርጎ ምንድነው በሚባል ገንዘብ የማግኘቱ ሁኔታ ድጎማ መቆም አለበት። ለምን እንደ ስራ አጥ ሁሉ ተሰብስቦ ወደዛ ይሄዳል እና ኤቲክሱ ደግሞ አብሮ ይሄዳል። በኢትዮጵያ ውስጥ እንዳልኩሽ የመንግስትን መሆን መዝረፍ ብቻ ነው ብሎ የሚያስቡት፣ ግን በሌላ አገር ሰዎች ከበለጸጉ በኋላ ነው ህዝብ ሰርቭ ለማድረግ ወደ መንግስት የሚመጡት እና የተለየ ነው ኤቲክሱ እና ከዚህ አኳያ ስታይ የኢትዮጵያ ፖለቲካ ፓርቲዎች ባህል ራሱ ከተበላሸ የኢትዮጵያ ፖለቲካ ባህል ጋር የተጋመደና ከዛ ለመላቀቅ ብዙ ጊዜ የሚፈጅ እንደሆነ ነው። ለምን የሱ አባል ሁል ጊዜ አብሶሉትሊ ጥፋት አጠፋም ብሎ ነው የሚገምተው። ይሄ ያለ ነገር ነው። ከዛ አኳያ ስታይ ሄልዚ የፖለቲካ ኮምፒቲሽን የማድረግ ወይም ውድድር የማድረጉ ሁኔታ ከስርዓት አልበኝነት አኳያ ዲሞክራሲን የምናይ ከሆነ እቺ ሀገር ወደ እውነተኛ ዲሞክራሲ መሄድ አይችልም እና ዲሞክራሲ ሲባል የህዝብ አስተዳደር ነው።
የህዝብ አስተዳደር ማለት እንጂ የፖለቲካ ፓርቲዎች አስተዳደርን መፍጠር አይደለም። እና ሁሉም ፖሊሲውን አውጥቶ በሰላማዊ መንገድ ለህዝብ ድምፅ ማጉብደድ ወይም ደግሞ ወሳኝነትን የመቀበሉ ሁኔታ ነው። ያለ ሰላም ግን ዲሞክራሲ ሊመጣ አይችልም። በሰላም የሚሰሩና የማይሰሩትም ዲሞክራሲ ይላሉ። ይሄ ምንድን ነው? የሚቃረን ነው። ህብረተሰብ ውስጥ ሁሉ ጊዜ ቅራኔ ይኖራል። ቅራኔውን እንዴት ነው የምንፈታው? የምንፈታው በመወያየትና በህዝብ ድምፅ ብቻ ነው። በህዝብ ድምፅ ተፈታ የሚባል ነገርም አብሶሉት አይደለም። በሚቀጥለውም ጊዜ ቅራኔ ኮንቲኒቲ ስላለው ዲሞክራሲ ራሱ የጭቅጭቅ ባህል ስለሆነ ከጭቅጭቅ ባህሉ አንደኛ ጥሩ ነገር በድምፅ ብልጫ ማጆሪቲ ሩል ማይኖሪቲ ራይት የሚባለው ሁኔታ በኮንሰፕት ደረጃ በመሪ ደረጃ ስንቀበለውና እውነተኛውን ስራ ላይ ስናውል ያ ነው አፈታቱ። 51% አግኝተሽ ሀገርን ታስተዳድሪያለሽ፣ 49 አግኝተሽ ራይት ኖሮ በሀገር ውስጥ መኖር ይቻላል ማለት ነው። እኛ አብሶሉት አይደለም ዲሞክራሲ ራሱ። እኔ እድሉ አሁን ለምሳሌ ልንገርሽ፣ እኔ የመጀመሪያው ዶክተር አብይ የፓርላማ ንግግር ቁጭ ብዬ በደንብ ቲቪ ሰማው የሚለው እሱን ነው እውነት ለመናገር ወርዶቹን ሁሉን ነገር እና እስከ መጨረሻ የሰማሁት የእሱ ስፒች ብቻ ነው። ብዙ ጊዜ አይቼ ነው ማልፈው። የራሴም ዊክነስ ሊሆን ይችላል አላውቅም። እና ያ ሁኔታ ተስፋ የሚሰጥ ሁኔታ ነው ማለት ነው ለዚህ ሀገር። እና ሁላችንም ከዛ አኳያ ተነስተን ነው አሁን በኦኤልኤፍ ውስጥ ዩኒላተራል ሲስፋየር እናድርግና ይሄንን ለውጥ አክሰፕት አድርገን አመራሩን ኢንከሬጅ እናድርግ፣ ሞር እንዲሰሩ ዲስከሬጅ የማድረጉ ሁኔታ ሳይ ኢንጌጅድ አድርገን አለ አይደለም መስራት አለብን የሚለውን ሁኔታ ከዛ ጀምሮ ነው እየተሰማኝ የመጣው። እና በጦርነት ይህን ያህል ደግሞ በኢትዮጵያ ውስጥ ኢትዮጵያ የብዙ ብሔር ብሔረሰብ ሀገር ስለሆነች በጦርነት አንድም ወገን ኦቨርራይዲንግ ፓወር ይኖራል ብዬ አምኜም አላውቅም። እውነት ለመናገር ዶሚነንሲ ማለት ነው። ኦቨርራይድ በጉልበት የጉልበት ፖለቲካ ያበቃለት ነው እና የህዝብ ድምፅ ፖለቲካን መከተል አለብን የሚል ሁኔታ ነው። ከዛ አኳያ የኢትዮጵያ ፖለቲካ ድርጅቶች የሚባሉት በወያኔ ዘመን ወደ ውጭ ሀገር በስደት የተሰደዱት ሁሉ እንዲመለሱ ዲክሌር ሲያደርግ ፓርላማ ላይ ከሽብርተኝነት ነፃ ያደረገ እና ወደ ሀገር ቤት ተመልሶ እንዲሰሩ ሲባል በጣም ነው ደስ ያለኝ። ከዛ አኳያ ነው ብዙዎቹ በውጭ የነበርነው ኔጎሼት አድርገን የገባ ነው። ምንድን ነው ኔጎሼት ያደረግነው? ትልቁ ፕሪንሲፕል ዲሞክራሲ የመቀበል እና በሰላማዊ መንገድ የመስራት ኮንስቲቱሽኑን የመቀበል ኮንስቲቱሽኑ ራሱ በሰላማዊ መንገድ ነው የሚለው። በጠመንጃና በሰላማዊ መንገድ ኮንስቲቱሽንን እንዲሰራ የሚፈቅድ ህግ በዓለም ላይ የለም። ከዛ ሂደት የመቀበል ሁኔታና ከዛ አውድት ሳይወጣ የሚሰሩት የፖለቲካ ስርዓቶች የመጀመርና የመገንባት እንጂ የተገነባ አይደለም። የኢትዮጵያ የፖለቲካ ሁኔታ ኢትዮጵያ ውስጥ ከዘመነ መሳፍንት ጀምሮ ያለው የፖለቲካ ባህል ብልሹ የተነዛ ባህል። ኢትዮጵያ ታሪክ የምንድን ነው? የጦርነት ታሪክ እኮ ነው። የግጭት አንዱ አንዱን የማጥፋት እና የመጠፋፋት ፖለቲካ እንጂ የመደጋገፍ ፖለቲካ አልነበረም። ሀገሪቷን ለምን ዳህየች ብሎም ይጠይቁ አሉ። እኛን ያዳህየ ነው። ቢኮዝ በአእምሯችን ውስጥ ያለው ከሰፈር ጀምሮ የመሸናነፍ ፖለቲካ ነው እንጂ
አብሮ የማሸነፍ ፖለቲካ ስላልሆነ ሁሉም ሂደቶች ከጦርነት ኮንሰፕት የወጣ አይደለም። ለምሳሌ በጦርነት ውስጥ ጠመንጃ ይተኮሳል። የሚተኮሰው ገንዘብ ነው። የሚገዛው ጠመንጃ በገንዘብ ነው። እንድንገዳደል ፕሮዳክሽናቸውን የሚሸጡት መንግስታት ደግሞ ጦርነት እንዲቆም አይፈልጉም። ቢኮዝ ከቆመ ምንድነው ፋክተሪያቸው ምን ይሸጣል? ያንን እንኳን ልንገነዘብ አልቻልንም ማለት ነው። ስለዚህ አገሪቷ ኢኖቬቲቭ ሜንታሊቲ ሳይሆን የመገዳደል ሜንታሊቲ ነው በወጣቱ ውስጥ እየሰረጠ እንትን ያለው። ከዛ አኳያ ስታይ ኢትዮጵያ ወደ ኋላ ያስቀራት ይሄ ነው። ነገሮችን በሰላማዊ መንገድ የመፍታትና በህዝብ ድምፅ የመዳኘቱ ሁኔታ ቦታ የለውም እና ድርጅቶች ወይም የፖለቲካ ድርጅቶች ትራዲሽን ውስጥ ነበሩ። በዚህ ባህላዊ ፖለቲካን ለመለወጥ ራሳቸው ተለውጠዋል። አንድ ሰው እኮ ዲሞክራት ሳይሆን ዲሞክራሲን ማምጣት አይችልም። የፖለቲካ ድርጅቶች ራሳቸው ውስጣቸው አሰራራቸው ዲሞክራሲያዊ ነው አይደለም። በዚህ ኢትዮጵያ እንደ ንጉስ ነው 27 28 30 ዓመት ዘሴም የፖለቲካ ድርጅት የሚመሩ አሉ። እንዴት ሊሆን ይችላል? እንደ ዲሞክራሲ ያመጣል? እስፔሻሊ የኦሮሞ ድርጅቶች ገዳን ሳይናገሩ ከመድረክ አይወርዱም። የገዳ ስርዓትን የገዳ ስርዓት እኮ በእድሜም የተወሰነ ቢሆን ስልጣን የሚረካከቡ አንድ ቀን እንኳን አታልፍም። ግን ያን ስርዓት ስራ ላይ ሳያውሉ ቀርቶ ራሳቸው 30 ዓመት የፖለቲካ ድርጅት መሪ ሆኖ ስለ ገዳ ሲያወራ አንዳንድ ጊዜ በጣም ያስቀኛል። ሌላው ጊዜ ደግሞ ስለ ዲሞክራሲ እንዴት እንደሚያወሩም አይገባኝም። ራሳቸው ዲሞክራቲክ ድርጅት አይደለም። በስም ማጥፋት፣ ሰውን በመወንጀል፣ በአካባቢ ሄጀሞኒዝም የሚሄዱ አሉ። ይሄን ሁኔታ ስታይ ለዲሞክራሲ ዝግጅት አላቸው እነዚህ የፖለቲካ ድርጅቶች የሚለውን ሁኔታ ስትገመግሚው ሪሊ የፖለቲካ ምህዳሩ ከመንግስት አካባቢ ብቻ ሳይሆን ከነሱም አካባቢ ሊሰፋ አልቻለም። እንዲያውም ብዙ ጊዜ ጥበቱን ያየሁት ከለውጥ በኋላ በራሳቸው አካባቢ ያለው የፖለቲካ ምህዳር እየጠበበ ነው የመጣው። ይሄን የሚያሳየው ግጭቶች በውስጣቸው በመፈጠር የመፈረካከሱ ፋንክሽን የመፍጠሩ ሁኔታ ስታይ ክሊር ፖለቲካ አጀንዳን እንደ ሞቶ አድርጎ የመውሰድ አንድ፣ ለዛ ሞቶ ደግሞ ምንድነው ደግሞ ለዛ መርህ በዲሞክራሲያዊ መንገድ የውስጣቸውን ፕሮብሌም የመፍታቱ ሁኔታ አልታየም። መንግስትን መውቀስ ባህላዊ ፖለቲካ የኢትዮጵያ ባህላዊ ፖለቲካ ነው፣ እውነትም ሆነ ያልሆነ። ስለዚህ እዛ ሄጄ የምንሰራለው ሳይሆን ይሄንን ስም በማጥፋት በመንግስት ላይ ያለውን ስም በማጥፋት የተሻለ ድርጅት ወይም የተሻለ ሰው ያሰኘኛል የሚል ዘይቤን ስለሚከተሉ የራሳቸውን ድክመት ሊገመግሙትና ሊያሻሽሉት አልቻሉም የኢትዮጵያ የፖለቲካ ድርጅቶች። ከዛ አኳያ ስታይ እኔ ዲሞክራሲ ሲባል ወደ አሪስቶክራሲ መሄዳቸውን ነው ማየው። አንዳንዶቹ የዘመነ መሳፍንት ኮንሰፕት አለ አይደለ? እና ከዘመነ መሳፍንት የተሻለ አይደለም አሁን የፖለቲካ ድርጅቶች አስተሳሰብ። አሁን ለምሳሌ ወደ ጠመንጃ የሚሄዱትን ብንወስድ ከዚህ ከተማ ነው የብዙዎቹ ወደ ጠመንጃ የሄዱት። የኢትዮጵያ ምርጫ ቦርድ ማን በሰላማዊ መንገድ እንደሚሰራ ማን በህገወጥና በእቡ ወደ ጠመንጃ ለመሄድ ሲዘጋጅ እንደነበረ መለየት ያቃተው ኢንስቲትዩሽን ነው የኢትዮጵያ ምርጫ ቦርድ ስታየው። ከዛ አኳያ ለምንድን ነው ይሄ የሆነ የሚለውን ሰዎች የሚናገሩትን ብቻ በመስማት አክቲቪቲያቸውን ያለመከተሉ ሁኔታ ሊሆን ይችላል። ይሄ የራሳቸው እንትን ዘይቤ ነው። ግን
በህጋዊ መንገድ እንሰራለን። የፖለቲካ ስልጣን ከምርጫ ኮረጆ ብቻ ነው ብሎ ውሳኔ ላይ ከተደረሰ ከዛ ውጪ ፕሮፓጌት አድርጎ ህዝቡ እንዲጨራረስ የማድረግና የጥላቻ ፖለቲካን የሚነዙትን ዝም ብሎ ማየቱ ራሱ ስርዓት አልበኝነት እንዲነክስ የማድረጉ ሁኔታ ነው። እንግዲህ በየቱ መንገድ ነው ይሄ ሁሉ እያለ ምህዳሩ ጠበበ የሚባልበት ያለ አይመስለኝም። አሁን ለምሳሌ ፓርላማ ውስጥ ቁጭ ብሎ ባልተለመደ የኢትዮጵያ ትራዲሽን ዶክተር አብይን የሚሰድብ አለ። በውጭም አይደረግም በዌስት ከዛ በኋላ ገብቶ በሰላም ይኖራል። መሻሻል አለበት ይሄ ህግ እና ህዝብን ከህዝብ ጋር የሚያጋጩ አነጋገሮች ወይም ደግሞ ንግግሮች በደንብ መታየት ያለበት ነው። ምህዳሩ አልጠበበ፣ በአእምሮ ውስጥ ነው የጠበበው፣ በእነሱ አእምሮ ውስጥ። እኔ መነሻው የኢትዮጵያ የፖለቲካ ችግር አእምሮአዊ ችግር ነው ብዬ ነው የሚወስድ። ይሄ እያንዳንዱ ብሔረሰብ የራሱ የሆነ ትርክት አለ። በሌላውም ላይ የኢትዮጵያ ብሔረሰብ በሌላኛውም ላይ ከራሱ ውጪ ትርክት አለው። ሌላውን ሁልጊዜ የማሳነስ እና ራስን ወደ የትልቅነት የመናገር፣ ሌላኛው ደግሞ የትልቁ አባዜ የሰው ልጅ ካቴጎራይዝድ ተደርጎ የኦሮሞ ብሔር አያጠፋም፣ ጀነራላይዜሽን ፖለቲክስ የሚሉት ሁኔታ አለ። ይሄ የጅምላ ፖለቲካ። የአማራ ብሔር የተቀደሰ ነው፣ ጥፋት አያጠፋም፣ ጀነራላይዜሽን። እና ይሄ ምንድን ነው? ከሳይንስም ውጪ ነው፣ ከእግዚአብሔርም ሕግጋት ውጪ ነው ያለው። ይሄ ፖለቲካ ሊሆን አይችልም። በኦሮሞ ውስጥ ሌባ አለ፣ ጨካኝ አረመኔ ገዳይ አለ። በአማራ ውስጥም እንደዛ ነው። በዚህ የሁለቱ ብሔር አባላት ወይም ትግራይንም ብጨምሩ እነዚህ 3 ብሔሮች ናቸው የሚጋጩት በፓወር ላይ። እና ይሄ ቺፕ ፖለቲካ ፖፑላሪቲ፣ አንሪያሊስቲክ፣ እውነታውን ያልተቀበለ ወይም ያልተገነዘበ የፖለቲካ አናሊቲካል ኮንሰፕት የሚቃረኑ ሁኔታዎችን ትቶ የማይቃረኑ ሁኔታዎች ብቻ ናቸው ሶሳይቲ ውስጥ። የኛ ኦሮሞ አንድ ወጥ ሶሳይቲ ነው፣ ጥሩ ነው፣ ኦሮሞ ጥፋት አጠፋ የሚለው ሁኔታ ይሄ የሞኞች ፖለቲካ ነው። በዛ ደረጃ ነው ጭቅጭቁ። ከጀነራላይዜሽን ፖለቲካ መውጣት አለብን። ሌላኛው በዲሞክራሲ ምናምን ከሆነ ዲሞክራሲው ኦሮሞን ብቻ አይመለከትም ወይም አማራን ብቻ አይመለከትም፣ ሁሉንም የሀገሪቱን ዜጋ ይመለከታል። ያንን ሁሉ በፖሊሲ ደረጃ ዊን ማድረግ አለብህ እንጂ በኦሮሞ ውስጥ ቁጭ ብለህ ማልቀስ እያለቀስክ መዋል ምን ውጤት ያመጣል? እና የሀገሪቷን የፖለቲካ ቅርቃር ከዛ የማውጣቱ ሁኔታ ህዝቦች ወደ ዲሞክራሲ እንዲያስቡ፣ ወደ እኩልነት እንዲዘምቱ የማድረጉ እንጂ ጀነራላይዜሽን ፖለቲካ ውስጥ ተደንቅረ ሌላውን ጀነራላይዝድ አድርጌ መሳደቡ ይሄ የኢትዮጵያን የፖለቲካ ሁኔታ ከአዙሪት ውስጥ የማውጣት ሳይሆን ወደ አዙሪቱ ወደ ታች የመጨመሩ ሁኔታ ነው የሚመስለኝ። ከዛ አኳያ ስታይ ከለውጡ ወዲህ የተደረጉት ነገሮች ምንድን ናቸው? በዚህ አእምሮን የማጽዳቱ ይሄ ፖለቲካ ጎልብቶ ህዝቡን እንዳፋጅ የማድረጉ ሁኔታ ለምንድን ነው ግጭቶች የኖሩት የሚሉ አሉ። ግጭቶች ከኢትዮጵያ ምድር አንድም ቀን ቆሞ አያውቁም በኢትዮጵያ ታሪክ ውስጥ። እና ቆመዋል የሚሉ ሰዎች እንግዲህ ሜቢ መጨቆንም አልነበረም
ኢትዮጵያ ጀነት ምንድነው ገነት ነበረች ብሎ የሚያስቡት ትክክል አይደለም። ኢትዮጵያ ከግጭት ወጥታ አታውቅም። 3 የሚጋጩ ሀሳቦች ነበሩ። አሁንም እነዛ ናቸው አሉ። አንደኛው የኢትዮጵያ አህዳዊነትን የሚያቀነቅን ካቴጎራይዝድ ራሱን ያደረገ ወገን ነው። የራሱን ባህል፣ የራሱን ሃይማኖት፣ የራሱን ስነ ልቦናዊ ትርክት እና ሌሎችን ሁኔታዎች ያዘለ ነበር። ሌላው ደግሞ የመጨቆኑና ከጨቆና ነፃ የመውጣቱ ሁኔታ። ይሄ ራሱ 2 ኮንሰፕት አለው። አንደኛ በብሔሮች እኩልነትና ወንድማማችነት፣ በዲሞክራሲ፣ በፌዴራሊዝም የኢትዮጵያ ችግር ሶልቭ ይደረጋል ወይም ደግሞ መፍትሄ ይደረግለታል የሚል ኮንሰፕት የያዙት አይዲዮሎጂካል ኮንሰፕት ነው። ሌላኛው ደግሞ የለም ሁለቱም ትክክል አይደሉም፣ የራሴን ብሔር ነፃ አውጥቼ ራሴ ሞናርኪ ይሆናለሁ ወይም ደግሞ ንጉሥ ሆንበታለሁ የሚሉ ግሩፖች ናቸው ማለት ነው። ይሄ የመገንጠልን ኮንሰፕት የሚያቀነቅኑ ናቸው። ይሄ 3 የሚጋጩ እና የሚወነጃጀሉ እይታዎች ናቸው ኢትዮጵያን ችግር ውስጥ የከተቱት። ለዚህ ምንድን ነው የተለያየ ሀሳቦች ይኖሩ፣ የተለያየ ፍላጎት የሚኖሩ ወደ ሞናርኪስት ሲስተም የምንመለስ የድሮ እኔ የምኒልክ ግሩፕ ነኝ ፓርቲ ነኝ ብሎም ራሱም ያዘጋጅ ግን ባይጣሉ ይህንን ውሳኔ ማን ይስጥ ህዝቡ ይስጥበት ቢባባሉ ከጦርነት ይወጣ ነበር ሁኔታዎች እና እንዲያውም ጥሩ ፖለቲካ ነው የሚሆን። በጣም ኢንተርቴን ያደርጋል። አይዲያዎች ሰምተሽ እስቲ የምኒልክ ሞናርኪስት ፓርቲን ስፒች ልስማ ብዬ ቁጭ ብዬ ሰምቼ ሌላውንም እንደዛ ከዛ በኋላ ድምፅ ስጥበት ባሉ ከ3ቱ የቱን እንደመርጥ መርጬ ወደ ቤት ሲገባ ደስ ይለኛል። ግን ያንን ሁኔታ ለመፍጠር የጠመንጃ ባህላዊ ግድያን ማስቆም አለብን። ይህ ደግሞ እንደዚህ አቆም ትልቅ የተማከለ ማዕከላዊ መንግስት፣ ጠንካራ መከላከያ፣ ጠንካራ የሴኩሪቲ እና ሌሎችም ሁኔታዎች ያስፈልጋሉ ማለት ነው። ህግን የሚያስከብር የህግን የበላይነት እና እንደ ኳስ ሜዳው ጨዋታ በእግር ስትጫወቺ የሰውን እግር መምታት ጥሩ አይደለም። ሪፌሪው እንትን ልሻል አይደለም እና በእጅ ከነካሽም ሪፌሪው ተመላልሰሽ በእጅ ወደ ጎል ብትወረውሪ ከሜዳ ትወጫለሽ። እንደዛ አይነት ኢንስቲትዩሽን ያስፈልጋል ኢትዮጵያ ውስጥ እና ዲሞክራሲ ያለ ህግ ያለ ሰላም ሩል ኦፍ ሎ የሚባለው ነገር ከፍተኛ የበላይነት አለው። ሩል ኦፍ ሎ ደግሞ ሰዎች የጀንግል ሎን እንዳያመጡ የሚያደርግ በራሳቸው ሳይሞክሩት 2-3 እንዲያስቡ ያደርጋል። ቢኮዝ እስር ቤት ይገባል እና ኢትዮጵያ ውስጥ ከአማራ ፖለቲካ አሁን ለምሳሌ አንድ ነገር ልንገርሽ። ስለ ኦሮሞ ፖለቲካ ሳወራ በኦሮሞ አካባቢ ምንም ጥፋት የለም ቢኖርም አይናገርም። አንድ የኦሮሞ ፖለቲካ ከአማራ አካባቢም እንደዛ ነው። እዚህ ከተማ ቆሞ ፋኖን ደግፎ የሚጨፍር ሲታሰር ኢንተሌክቹዋላችን ምሁራችን ታሰረ ምናምን ነገር። ይሄ ህግ አይደለም። ህግ የሁሉም ማዕቀፉ የሁሉም መሆን አለበት። ሩሉ ኦሮሞን ስለነካ ብቻ አይደለም። ኦሮሞ የሚባለው ባይዘው እኔ ኢንዲቪጁዋል ኦሮሞ ነኝ። በድርጅት ደረጃ ተደራጅተን የኦሮሞ ፖለቲካ በኦሮሞ ስም እንትን እንላለን ስንል የኦሮሞ ህዝብ የአመኔታ ድምፅ ሰጥቶን የለም። ህዝቡ ድምፅ ካልሰጠ ደግሞ እንዴት እኔ ኦሮሞን ወክላለሁ ይላል። የውክልና ጥያቄ ራሱ የተውገረገረ ፖለቲካ ነው በኢትዮጵያ ውስጥ። የአማራ ድርጅቶች ተነሱ እንደዛ ያደረጉ ምናምን ይባላል። የውክልና ጥያቄ የት ገባ?
እንደው አንድ ተነስቶ አማራን ከገደለ የአማራ ድርጅት ከተባለ አማራን ለመግደል እኮ የአማራ ውክልና ሊኖረው ይገባል አይደለም? እና አሁን እየተደረገ ያለው ሁኔታ ሲታይ አንዳንድ የኦሮሞ ጽንፈኛ ድርጅቶች ኦሮሞን ያግታሉ፣ ይገላል፣ ገንዘብ ይጠይቃል፣ ሴቶችን ይደፍራሉ። ምንድን ነው የኦሮሞ ድርጅት የሚያሰኘው? የኦሮሞ ውክልና መቼ አገኘ? እንደዚህ አድርግ ብሎ ኦሮሞን እኔን ወክል አለ? እና ያማ ባይሆን ዲሞክራሲ ምርጫ የሚባል ነገር በዓለም ላይ የለም። አሁን ለምሳሌ ቲፒኤልኤፍ ማለት ትግራይ ማለት ነው። ትግራይ ማለት ቲፒኤልኤፍ ወያኔ ማለት ነው። እንደዛ አይነት ኢኩዌሽን አለ አይደል? ለምን ምርጫ ይፈልጋሉ ታዲያ? ይሄን ኮንክሉዥን ካደረጉ ፓርቲ ለምን መመስረት ያስፈልጋል? ከዛ አኳያ ስታይ የህዝቡ እይታም ሆነ የፖለቲሻኖች እይታ ራሱ የተውገረገረ ነው። በኢትዮጵያ ውስጥ እውነት ለመናገር ክላሪቲ ያስፈልጋል። ይሄ እንትን እና የኦሮሞ ወኪል ለመሆን ኦሮሞ ውክልና ሊሰጠው ይገባል። በምንድን ነው የሚሰጠው? 400 እና 500 ሰዎች ተሰብስበው አይደለም የሚሰጡት። ህዝቡ ነው የሚወክል። ህዝቡ ነው ድምፅ መስጠት ያለበት። ያ ሁኔታ በዛ ሁኔታ ላይ እንዲደርስ ነው እኔ ፍላጎት። በጣም ደስ ይለኛል ያኔ እና ያኔ ኦሮሞን ይወክላለሁ የሚል ድርጅት በውክልናውን ሲቀበል የኦሮሞ ውክልና አለው ማለት ይቻላል። አሁን ግን የያዘውን ይመስላል እና አየነው እኮ ነፃ እናወጣለን ብለው ነፃነትን ምን እንደሆነ ያልገባው ወጣት ሄዶ ጠመንጃ አንስቶ በህዝቡ ላይ ያደረሱት ችግር ትልቅ ነው። የኦሮሞ ህዝብ እንደዚህ አይነት ተሰቃይቶ አያውቅም። የራሱ ሰው ስለሆነ ነው ዝም እያለ ያለው። የአማራውም እንደዛ የአማራ ህልውና ተደፍሯል፣ ህልውናው ሊጠፋ ነው ብሎ ጠመንጃ ያነሱ። ለመብት በህጋዊ መንገድ መታገል ጥሩ ሆኖ እያለ ኦሮሞ ወደ ማዳጋስካር እናገባለን የሚለው ኮንሰፕት ደግሞ መጣ ማለት ነው። ከዚህ አኳያ ሲታይ ድርጅቶች የሚባሉት እነማን ናቸው? ምን አይነት አመለካከት ይዘው ነው የድርጅትን ክራይቴሪያ ሊኖራቸው የሚገባው? ብዙዎቹ ሊታሰቡ የሚፈልጉ ነገሮች ስለሆኑ በኢትዮጵያ ፓርቲዎች ይዘት ሰዎች ይህንን ያህል ፒቲሽን አመጡ። ምርጫ ቦርድ እንደ ምንድን ነው እንደ ሱቅ ላይሰንስ የመስጠት እንጂ ከዛ ትንሽ አለፍ ብሎ መሰራት ያለባቸው ስራዎች አሉ ነው የሚለው ነው። ምህዳሩ ከዛ አካባቢም የተዛነፈ ስለሆነ እኔ በለውጡ ሂደት ውስጥ እስካሁን የተደረጉት በኢኮኖሚም በፖለቲካም በዲፕሎማሲም በባህላዊ የህዝቦችን እኩልነት የማሰረጹ ሁኔታ ሳየው እጅግ ብዙ ስራዎች ተሰርተዋል። እነዚህ ስራዎች የፖለቲካ ድርጅቶች እኮ ጥሩ የተሰሩትን ጥሩ ነው ማለት አለባቸው። ጥሩ ያልተሰሩት ደግሞ በራሳችን መንገድ እንደዚህ እንሰራለን እኛ ስልጣን ብንይዝ ብሉ ይሻላል እንጂ በጅምላ ዲስክሬዲት በማድረግ የኢትዮጵያ ፖለቲካ አዙሪት እንደሚያደርገው ሁኔታ ሁሉንም መኮነን አስፈላጊ አይመስለኝም። እኔ ይሄንን መንግስት የሚቃወሙት ከሶስቱ የሚጋጩ አይዲያዎች በሁሉም አካባቢ አለ። ያለመረዳት ነው። ያለመረዳት ስልሽ የፖለቲካውን ባህል ለመቀየር ፍላጎት የሌላቸው ሰዎች ናቸው ወይም ግሩፖች ናቸው ይህንን መንግስት እንትን የሚለው። እነዚህ ሰዎች ደግሞ ወይም ግሩፖች የሌላ መንግስትን ሄጀሞኒ በኢትዮጵያ ውስጥ በኢትዮጵያ ፖለቲካ ኢንፍሉዌንስ እንዲያደርጉ የማድረግ ሁኔታ በቅጥረኝነት የሚሰሩ አሉ።
የኢጅፕት የፖለቲካ ሄጀሞኒ ኢትዮጵያ ላይ ከስንት ሺህ ዘመን ጀምሮ እየሰራ ነው እና ይሄ ደግሞ የኢኮኖሚ ኢንትረስት ነው። ከዛ አኳያ ኢትዮጵያን የራሳቸውን ናሽናል ኢንትረስት የሚያዩት ኢትዮጵያ ከድህነት እንዳትወጣ የሚያደርግ ነው የራሳቸው የናሽናል ኢንትረስት። በድህነት ኢትዮጵያን የማቆየቱ የናሽናል ኢንትረስታቸው ነው። በዛ ደረጃ ያሉ ሀገሮች አሉ። ኤርትራንም ብትጨምር ኢትዮጵያ ከድህነት እንድትወጣ አይፈልጉም። ሰው ናሽናል ኢንትረስቱ ምንድን ነው? ኢትዮጵያን ድህነት ውስጥ ማቆየት ነው። ከዛ አኳያ ሄዶ የሚተባበሩት ወገኖች ምን ለማለት ይቻላል? እና ከዚህ የሚጨምረው ኮንሰፕት ይሄ ነው። ግን ይህንን ያህል ፕራይም ሚኒስተሩ ከኢትዮጵያ ኤሊት ፖለቲካ ኮሪዶር ሳይሆን ከሌላ ነው በመደብ ላይ ከሚተኙት አካባቢ የመጣ ሆኖ ይህን ሁሉ ሪዚስት አድርጎ ማዕከላዊ መንግስት በህጋዊ መንገድ ተመርጦ በህጋዊ መንገድ ይወርዳል እንጂ በጠመንጃ አይሆንም የሚለውን ሁኔታ ፕሬዚደንሲ ክሬት አድርጓል አብይ። እና ብንጠላውም ብንወደውም ይሄን ኮንሰፕት ለኢትዮጵያ አስቀምጦ ለማለፍ ያደረገው ትግል ትልቅ ምልከታ ነው ብዬ ነው የሚገምት በእኔ አመለካከት። ሌላኛው አብይ ሚሊተሪ ባይሆን ኖሮ ወያኔ እዚህ ደብረ ብርሃን ስትደርስ ትቶ ይሄድ ነበር እና ሌላኛውም ከኦሮሞ በመሆኑ ጀግና ነው፣ ሬዚስት አድርገዋል። ቢያደርግ ኖረው የኦሮሞ ህዝብ ምን ይውጠው ነበር? ኦሮሞ አንደኛ ይሄንን ዴንጀር ያላዩ አሉ። ዴንጀሩን ደግሞ ዛፍ ላይ ወጥቶ ከታች ራሱ የሚቆርጥ አለ። ሁሉም አብሮ ይወድቅ ነበር እውነት ለመናገር። ከዚህ አኳያ ስታይ ለዚህ ሀገር አትሊስት ፕሬዚደንሲ ክሬት አድርገዋል። በዚህ እንትን ሊመሰገን ይገባል። ይሄ ግለሰብ ባደረገው እፈርት ጨቅላ ፖለቲሻን በመሆኑም ደግሞ የናቁት ወድቋል። ያ ከነሱ የተሻለ አይዲያ ኖሮት ሮድ ማፓቸውንም ራሱን የቻለ ሮድ ማፕ እንዳለው በስራ ላይ እየዋለ ሄደ። ከኦሮሞ አንዳንድ ኦሮሞ ሁኔታዎች ያልገባቸው ስቴት ሁዱ ያልገባቸው ኦሮሞ ፖለቲሻንስ ወደ አህዳዊ ይሄዳል። ስለዚህ መውረድ አለበት፣ እንዲያውም አማራ ነው ላይሰንስ የሚሰጡ አሉ አይደለም ብሎ ያሉት እንዳልሆነና የወጣለት ፌዴራሊስት መሆኑን የሲዳማ ማየት ይቻላል። የሲዳማ ወደ ሪጂናል ገቨርንመንት መምጣት፣ የሳውዝ ዌስትን ማየት ይቻላል፣ የከፍቾና ሌሎችን እና የደቡብንም ማየት ይቻላል። ምን ማለት ነው? የተደረገው የፕሮፓጋንዳ ዘመቻ እና የተደረገው ህዝቦችን የማፋጀቱ ሁኔታ ሁሉ ከሽፏል እና እንደተባለ አልሆነም። እና አንዳንድ ጊዜ የህግ በላይነት ላክ ያደርጋል የዶክተር አብይ መንገድ እና ከዛ አኳያ ሴንትራል ገቨርንመንቱ መጠንከር አለበት። ለሴንትራል ገቨርንመንቱ ጠንክሮ ደግሞ ለዲሞክራሲ ሌላ መፈለግ ሳይሆን ራሱ ለዲሞክራሲ ዋስትና መሆን አለበት ብዬ ነው የሚገምተው። እና ዲሞክራሲን በኢትዮጵያ ውስጥ የማሰረጹ ጉዳይ የተቃዋሚዎች ብቻ አይደለም እና የመንግስትም መሆን አለበት። ከዛ አኳያ መከላከያ ከፖለቲካ ወጥቷል፣ ፕሮፌሽናል እና የህግ ኮንስቲቱሽን የሚያከብር ነው። በዚህ መቀጠል አለባቸው ብዬ ነው የሚገምተው።